ሰላም ጤና ይስጥልኝ መጠለያ ፖድካስት ቤተሰቦቻችን እንደምን ሰንብታችኋል? በኪያውሲን ፋይናንስ ሶሉሽን ተዘጋጅቶ ዘወትር እሑድ ወደ እናንተ የሚደርሰው ፕሮግራማችን ነው ተጀምሯል። በዛሬው ፕሮግራማችን ከእናንተ ያሰባሰብናቸውን ጥያቄዎችን ይዘን ምላሽ እየሰጠን አብረን ቆይታ የምናደርግ ይሆናል። አብራችን ቆዩ። እንደምን ሰነበትክ አቶ ቸርነት? ሰላም ነኝ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንግዲህ ለተመልካቾቻችን እንዳስተዋወቅኩት ዛሬ የተለያዩ ጥያቄዎችን ከተለያዩ ማህበራዊ ሚዲያችን ላይ የተጻፉትን አሰባስቤ ምላሽ እየሰጠን ቆይታ የምናደርግ ይሆናል። እሺ ወደ ጥያቄዎቹ ስንገባ አንደኛው ጥያቄ የሚለው የኪያውሲን ተመዝጋቢ ቁጠባውን ማቋረጥ ቢፈልግ ማቋረጥ እስከፈለገበት ጊዜ ድረስ የቆጠበውን ቁጠባ ተመላሽ የሚሆንበት ጊዜ ለምን ረዘመ ነው የሚለው። በጣም ጥሩ። ጥያቄውን ከመመለሴ በፊት የዛሬው የመጠለያ ፖድካስት አጀንዳ ይሄ መሆኑ ምክንያቱ ግልጽ ነው። ጥያቄ ያለባቸው ሰዎች ጥያቄያቸውን በተለያየ መንገድ ይጠይቃሉ። በአግባቡ ደግሞ እንደዚህ ስነስርዓት ጠብቀው ለሚጠይቁት ቦታ ሰተን እኛም ነገሩን አይተነው መልስ መስጠት ተገቢ ነው ብዬ ስለማስብ እና ለትክክለኛ ጥያቄዎች ትክክለኛ መልስ መስጠት አስፈላጊ ነው ብለን ስለምናምን ይሄ መሆኑ በጣም ጥሩ ነው። በመጀመሪያ ደረጃ ያው በቃል ከምንመልሰው በተግባር የምንመልሰው ይበዛል። ብዙም የቃል ምልልስ ውስጥ መግባት አንፈልግም። እንደ ኪያውሲን ፋይናንስ ሶሉሽን አይደለም የተባለውን ነው እያለን ከመቀጠል ይልቅ ይኸው ብለን ማሳየት ነው። ቪዥዋል የሆነ ነገር ሞር ይሻላል። ስለዚህ ጀስት የቃላት ምልልስ አጀንዳ መስጠት ነው፣ ርዕስ መስጠት ነው የሚሆነው እና እንደምናውቀው በዚህ ዘመን ደግሞ ቲክቶክ እንግዲህ ብርድ ልብስም ተለብሶ በቆሎ እየተጠበሰም ሻይ ቡና እየተባለም ጫካ ውስጥም ተኩኖ ይሰራልና ይሁን። ስለዚህ ጉዳዩ እሱ ሳይሆን ግን ጥያቄው ትክክል ነው ወይስ አይደለም የተጠየቀበት መንገድ ባይሆን ሀሳቡ ራሱ። ስለዚህ ሀሳቡን ደግሞ ተቀብለን እኛ መልስ እንሰጣለን። ያው ይሄ የመጀመሪያው ጥያቄ አንድ ሰው ውል ተዋውሎ ከጀመረ በኋላ ማቋረጥ ቢፈልግ ለምን የሚመለስልህ ከ10 ዓመት በኋላ ነው ይባላል ነው። አንድ ሰው ማቋረጥ ቢፈልግ ሁለት ሴናሪዮ አለ። የመጀመሪያው ሴናሪዮ እጣ መውጣት ከመጀመሩ በፊት ከሆነ ኢሚዲየትሊ ገንዘቡ ተመላሽ ይደረግለታል። 10 ዓመት መጠበቅ አይጠበቅበትም። እጣ መውጣት ከጀመረ በኋላ ከሆነ ግን ይጠብቃል። ለምሳሌ በአራተኛው ዙር የተመዘገቡ ሰዎች ከግንቦት 1 ወደዚህ ማለት ነው፣ አራተኛው ዙር ውስጥ ነው እነሱ የሚካተቱት። እነዚህ ሰዎች እጣ ገና አልወጣም፣ እጣ ውስጥ አልተካተቱ። ያው እጣው ሲወጣ እጣ ውስጥ ይካተታሉ። ከመውጣቱ በፊት ግን ማቋረጥ ቢፈልጉ የካፒታል ክፍያቸው 100% ሪፈንድ ይደረጋል። ከአገልግሎት ክፍያ ውጭ ያለው ማለት ነው። መቆየት አይጠበቅባቸውም። እጣ መውጣት ከጀመረ በኋላ ግን እንደው ለዚህ ጥሩ ምሳሌ የሚሆነው ይህንንም ጥያቄ የሚጠይቁ ሰዎች የሚያውቁታሉ እያስባለሁ። ሌሎቹም በየሰፈሩ በየመስሪያ ቤቱ የሚሰበሰቡትን እቁቦች ምሳሌ መውሰድ እንችላለን። እኛ ተሰብስበን 10 ሆነን አንድ እቁብ ጀመርን። እቁቡን ጥለናል፣ ብር ጥለናል። ግን ያ ብር ለማንም አልሰጠም፣ እጣ ለማንም አልወጣም። ማቋረጥ ብፈልግ ኦኬ ሪፈንድ ይደረግልኛል፣ አቋርጬ እወጣለሁ። ያኔ ለዳኛ ለምን ወይ ደግሞ ሲጣል አገልግሎት የከፈልኳት ብቻ ትቀር ይሆናል። ግን እጣው ከወጣ በኋላና የመጀመሪያው ሁለተኛው ሶስተኛው እድለኛ ተለይቶ ያ ገንዘብ ከተሰጠ በኋላ ከሆነ እኔ ማቋረጥ ብፈልግ ማቋረጥ እችላለሁ፣ ማንም አይከለክለኝም። ግን ያቺ የጣልኳትን ገንዘብ የማገኘው 10ሩም ከኔ ውጭ ያሉት 9ኙ ከደረሳቸው በኋላ መጨረሻ ላይ ነው። ምክንያቱም እኔ እጣ ብዬ የጣልኩት ገንዘብ ለእድለኛ እጣ ለወጣለት ለአንድ እቁብተኛ ተሰጥቷል፣ ደርሶታል። በተመሳሳይ ኪያውሲን ፋይናንስ ሶሉሽን ጋርም ይሁን ያለው ኪያውሲን የቤት ባለቤት የሚያደርጋቸው ሰዎች የቤት ባለቤት የሚሆኑት በራሳቸው ገንዘብ አይደለም። የራሳቸው ገንዘብ ትንሽ ነው ድርሻ። ለምሳሌ ባለ 3 መኝታ ቤት የገበያ ግምቱ 10-11 ሚሊዮን ብር በላይ ነው። የገበያ ግምት ማለት በደላላ ልሽጥ ሊሸጥ የሚችለውን ነው ማወራሽ። ያ ሰው የቤት ባለቤት ሲሆን ያደረገው 83,000 ብር ከፍሎ ተመዘገበ። በየወሩ 3,500 ብር ሲደመር የአገልግሎት ክፍያ 345 ብር ቆጠበ። ይሄን ያደረገው እሱ ቢጠራቀም እንኳን አሁን እድለኛ የሆኑት ይቅርና ከ10 ዓመት በኋላ ራሱ እድለኛ የሆኑት የሚከፍሉት ማክሲመም 300 ምናምን ሺህ ብር ነው። እዛ ላይ 800,000 ብንደምርበት 1 ሚሊዮን የማይሞላ ብር ነው። 800,000 ብር ግን 800,000 ደግሞ የሚከፍለው የቤት ባለቤት ከሆነ ካርታው ወይም የቤቱ ስም በሱ ከሆነ በኋላ ነው።
ስለዚህ ይሄ ሰው የቤት ባለቤት የሚሆነው 800 ሺህ ብሩን ከፍሎ አይደለም። ከዛ በፊት ሲመዘገብ የከፈላትን 83 ሺህ እና በየወሩ የቆጠባትን 3500 ብር ነው። እሷ ደግሞ ስትደመር እንዳልኩት ነው። ለምሳሌ ታህሳስ ላይ እድለኛ የሆኑ ሰዎች እስከ ታህሳስ ድረስ የተመዘገቡት የካፒታል ክፍያቸው 59800 ብር ብቻ ነው። ከቤቱ ዋጋ 1% የማይሆኑ ማለት ነው። የተቀረው 99+% ከየት የመጣ ነው? ሌሎች እድለኛ እንሆናለን ብለው ከቆጠቡት ከከፈሉት ቅድመ ክፍያ ሲደመር ከኪ ሃውሲንግ የፕሮጀክት ድጎማ፣ ሌሎች። ምክንያቱም ይሄ ፕሮጀክት በተለያየ መንገድ ፈንድ መደረግ አለበት። አዎ ሰብሲዲ አለው፣ በደንብ አለው። ሰብሲዲ አይደለም ኢንቨስትመንት ነው፣ እርዳታ አይደለም ኢንቨስትመንት ነው። ዛሬ የሆነ ነገር ሲደረግ ለፕሮጀክቱ ነገ በሚሊዮኖች ትርፍ ይዞ የሚመጣ ሀሳብ ስለሆነ ማለት ነው። ስለዚህ በዚህ መንገድ ስለሆነ ያ ሰው ሪፈንድ ቢጠይቅ ሪፈንድ ሊያገኝ የሚችለው ቤቱን የተረከቡት ሰዎች እዳቸውን ይከፍላሉ። ሁሉም ሰው የቤት ባለቤት መሆን ይጠበቅበታል። ይህን ደግሞ ስናደርግ 10 ዓመት ጊዜ መውሰዱ ግድ ነው። በዚህ ምክንያት ነውና ግልጽ ነው። ያው ውል ውስጥ ደግሞ በግልጽ አለ። ማንም ውል አንብቦ ነው የሚገባው። አንቀጽ 3.9 በዝርዝር ተቀምጧል። አሁን ያወራኋቸው ሴናሪዎች ውሉን አላነበብኩም ከሆነ የእሱ ችግር ነው። ውሉን ግን በየዴስኮቹ ሲመዘገብ ማየት ይችላል። አልፎ ተርፎ ደግሞ ኦንላይንም አለን። በጣም ጥሩ። ወደ ሌላኛው ጥያቄ እንምጣ። ለደንበኛው ዋስትና ለማረጋገጥ እንግዲህ ኢንሹራንስ አለ በኢትዮጵያ መድን ድርጅት። ስለዚህ ድርጅቱ ስራ ቢያቋርጥ ወይም ደግሞ ከአሁን በኋላ አገልግሎት አልሰጥም ብሎ ቢያቆም ለተመዝጋቢ ምን ዋስትና አለው? በጣም ጥሩ። ይሄ የተመዝጋቢው ጥያቄ መሆኑን ዛሬ አይደለም ያወቅ ነው። ተመዝጋቢዎቹም ትናንት አይደለም የተወለዱት፣ የነበሩ ናቸው። ትልቅ ሰዎች ናቸው። ቢያንስ ኪ ሃውሲንግ ከመመስረቱ በፊት እንደው ትንሹ ሰው ብዬ የማስበው 18 ዓመት የሞላው ብዬ የማስበው ያው አሁን 20 ዓመት የሆነው ማለት ነው። 18 ዓመት ዕድሜ ከኪ የሚበልጥ ሰው ነው ትንሹ። ያ ሰው ማለት ነው ከዚህ በፊት በእንዲህ አይነት ሞዴሎች የተሰሩ ስራዎችን ያውቃል። እዚህም ሀገር ከዚህም ሀገር ውጭ የተለያዩ ገበያ ውስጥ ያሉትን ስጋቶች ጠንቅቆ ያውቃል። እኛ ደግሞ እሱን ታርጌት ማድረጋችንን ካወቅና ያ ስጋት እዛ ሰው ጋር መኖሩን ካወቅን መፍትሄውን ደግሞ አያይዘን መጥተናል። የመጀመሪያው ኪ ሃውሲንግ የሚገዛቸው ቤቶች፣ ስኬለተን ገዝቶ ፊኒሺንግ አሰርቶ የሚያስተላልፋቸው ቤቶች፣ ከቁፋሮ ጀምሮ አስገንብቶ የሚያስተላልፋቸው ቤቶች በሱ ስም አይደሉም። በሱ ስም መሆንም አይችሉም፣ አይፈለግምም። ለምን? ቤቶቹ የኪ ሃውሲንግ ስላልሆኑ። የማን ናቸው? የእድለኛው ቤቶች ናቸው። እድለኛው ደግሞ ቤቶቹን ሲረከብ እዳ አለበት። ስለዚህ እዳውን ከፍሎ እስኪጨርስ ድረስ ያ እድለኛ እዛ ቤት ውስጥ እየኖረ እዳውን ቀስ ብሎ በ30 ዓመት ውስጥ መክፈል ይችላል። መሸጥ መለወጥ ሲፈልግ ግን አስፈላጊውን ክፍያ ቀድሞ ይፈጽማል። ወይም ሲሸጥ ሲለወጥ ባለው ሂደት መሰረት የሸጠበትን የለወጠበትን ክፍያ ወደዚህ ይፈጽማል። ከዛ አልፎ ተርፎ እያንዳንዱ በኪ ስር ያለ ንብረት በእድለኞቹ ስም ማለት ነው እግድ አለበት። እግድ አለበት ማለት ቤቶቹ የሌሎች ተመዝጋቢዎችም ንብረት ናቸው። እኔ እድለኛ ሆኜ ልረከበው እንጂ ያ ቤት ለእኔ ሲሰጥ የእኔ አስተዋጽኦ ከ1% ያነሰ ሊሆን ይችላል። 99% የሌሎች ተመዝጋቢዎች፣ የኪ ሃውሲንግ የራሱ የአጋር ተቋማት፣ የባንኮች የመሰል ድርጅቶች አስተዋጽኦ ወይም ድጋፍ ያለበት ነው። ይሄ ቤት የብዙዎች ገንዘብ ያለበት ቤት ነው። ስለዚህ ኪ ሃውሲንግ ፋይናንስ ሶሉሽን ሊያዝበት የሚችለው ይህ ሰው በአግባቡ አስፈላጊውን ነገር እስካላደረገ ድረስ ነው። ካደረገ ግን ቤት ውስጥ እስከ መጨረሻው ድረስ የመሄድ መብት አለው። ይህን ካለም በኋላ ለየት እንደተባለው እነዚህ የኪ ሃውሲንግ ተመዝጋቢዎች እድለኛ ያልሆኑት በተለይ ወይም ደግሞ ቤታቸውን ያልተረከቡት ምንድነው ዋስትናቸው? የተረከቡት እንደውም ስጋት የለባቸውም። እነሱ ስጋት ይሆናሉ እንጂ ስጋት የለባቸውም። ምክንያቱም ቤቱ በእጃቸው ነው። ያልተረከቡት ደግሞ ስጋት ሊገባቸው ይገባል። ምንም ችግር የለውም። ስጋት የሚገባቸው ስለ ገንዘባቸው ነው። ገንዘባቸው ደግሞ የዋለው ቤት ላይ ነው፣ አሴት ላይ ነው። ለዛውም ቫልዩ እየጨመረ የሚመጣ አሴት ላይ ማለት ነው። ሪፈንድ ይደረግ ቢባል ገንዘቡ ሁለት ቦታ ነው ሊኖር የሚችለው። አንድ ባንክ ነው፣ ምናልባት ቤቶች ካልተሰሩበት ካልተገዙበት። ሁለት ደግሞ እነዚህ ቤቶች ላይ ነው። እነዚህ ቤቶች ደግሞ ቅድም ባልኩት መንገድ የተያዙ ቤቶች ናቸው፣ የተገኙ ቤቶች ናቸው። በእድለኛው ስምም ቢሆኑ ግን ስቲል እግድ አለባቸው። ለምን? የህዝብ ንብረት ስለሆኑ፣ የህዝብ ሀብት ስለሆኑ ማለት ነው። ከዚህ አኳያ ኪ ሃውሲንግ ለእነዚህ እድለኛ ላልሆኑት ሰዎች ዋስትና ብለው ያስቀመጠው ሁለት ነገር ነው። በመጀመሪያ ደረጃ ያው የሊኩዴሽን ነው። ሊኩዴሽን ማለት
ያሉትን ንብረቶች ባንክም ያለውን ፋይናንስ እያንዳንዱ ነገር እየተከታተለ እያወቀ እያሳወቀ የሚሄድ ድርጅት ኢንኬዝ ይህ ስጋት ቢፈጠር የተባለው የተሰጋው ነገር ሀፕን ቢያደርግ መሸጥ ያለበትን ንብረት የመሸጥ ስልጣን ያለው ሽጦ የሚመልስ ባንክ ያለውን ገንዘብ አውጥቶ መመለስ የሚችል በንግድ ህጉ እንግዲህ 2013 በሀበሻ ተሻሽሏል አይደለ? በዛ አማካኝነት 1243 ማለት ነው። በዛ አማካኝነት ፍቃድ ያለው ስልጣን ያለው ተቋም ማለት ነው ሊኩዴተር በጣም ሰፊ ስራ ነው የሚሰራው። ቀላል የሚባል አይደለም። እያንዳንዷን ቁጥር ዲቴል የሚያነብ ዲቴል የሚይዝ ሪከርድ የሚያደርግ ነው። ሌላው ኪያውሲንግ ማለት እንችላለን። ራሱን ችሎ የሚሰራ ተቋም ስለሆነ ሰፊ ድርጅት ይፈልጋል። ሌላኛው እንግዲህ ከሊኩዴሽን ባሻገር ደግሞ እነዚህ ንብረቶች በጠቅላላ ያሉት በእድለኛው ስም ይሁኑ እንጂ እግድ አለባቸው። የታገዱ ናቸው ማለት የእድለኛ ከእግድ ነፃ ማድረግ ይችላል። አስፈላጊውን 100% የሚባለውን ክፍያ በሞዴሉ መሰረት ከከፈለ ማለት ነው። ከከፈለ ነፃ ይሆናሉ። ካልሆነ ግን እግድ አለባቸው። የታገዱት ግን ለማን ነው? ለአባላቱ ነው። ሁለተኛው መንገድ እሱ ነው። የኢንሹራንሱ ደግሞ የኢትዮጵያ መድን ድርጅት ሞርጌጅ ፕሮቴክሽን አሹራንስን ተከትሎ ደግሞ ያለው የኢንሹራንስ አይነት አለ። እሱም አንድ ሰው ፐርማነንት የሆነ ዲስኤቢሊቲ ቢደርስበት፣ ዴዝ ቢፈጠር፣ አክሲደንት ናቸው እነሱ አይደል? ያልተጠበቁ ነገሮች ናቸው። ግን ያው አሹራንስ ነው፣ ሰርቴን ነው። ሹርሊ ሀፕን ያደርጋል ነው። ሹር ነው። መች የሚለውን ግን ልናውቀው አንችልም። ሞርጌጅ ፕሮቴክሽን አሹራንስ ደግሞ ይህንን ከፈር ያደርጋል ማለት ነው። እና በእነዚህ ነገሮች የታጠረ የተያዘ ነው። በጣም ጥሩ። አሁን ደግሞ ወደ እጣው ማውጣት ዙሪያ ላይ የተነሱ ጥያቄዎችን እናንሳ። ጥያቄ የሚለው የእጣው ፍትሐዊነትን በተመለከተ የሁሉን ዙር ተመዝጋቢ በአንድ ጊዜ በእጣ ውስጥ መካተቱ አንዱ 2 ዓመት ከቆጠበው በኋላ የተመዘገበው እድለኛ ከሆነ ፍትሐዊነቱ ጥያቄ ውስጥ አይከተውም ወይ ይላል። ጥሩ። ጀስት እጣ የሚያወጣው አዲስ አበባ ዩኒቨርሲቲ ነው። የእኛ ድርሻ ከባንክና ከኛ ሲስተም ላይ በትክክል እስከ መጨረሻው ወር የቆጠበውን ሰው ዝርዝር መስጠት ነው። ያን ካደረግን በኋላ አዲስ አበባ ዩኒቨርሲቲ ደግሞ ኦልሬዲ የሰራው የራሱ ሶፍትዌር አለው። እዛ ውስጥ ያስገባል፣ እጣውን ያወጣል፣ እድለኞችን ይለያል። 20 ደቂቃ አይፈጅም ፕሮሰሱ። በዚህ ሂደት ውስጥ ግን የተነሳው ጥያቄ ለምሳሌ አሁን 4 ባች አለን። 4 ባች ማለት የምዝገባ ወቅታቸው የተለያየ ማለት ነው። ኮዳቸውም ይለያያል። የመጀመሪያዎቹ 1 ብሎ ነው የሚጀምረው። ከዛ 2፣ 3፣ 4። አሁን አራተኛው ላይ 4 ብሎ የሚጀምር ነው ያለን። 4000 ብለን የተነሳ ነው። ማነው 4 ሚሊዮን ብለን የተነሳ ነው። እነዚህ ሰዎች በተለያየ ባች የተመዘገቡት በጣም ሲወጣላቸው በአንድ ቋት ውስጥ ወይም ደግሞ በአንድ ዕጣ ማውጫ ማሽን ውስጥ በአራቱ አመዘጋገባቸውና ብዛታቸው መሰረት ነው። የመጀመሪያ ዙር ከሁለተኛ አይቀላቀልም። ሁለተኛ ከሶስተኛ፣ ሶስተኛ ከአራተኛ፣ አራቱም እርስ በርስ አይገናኙም። እርስ በርስ የሚቀላቀሉ ከሆነ የሚጎዳው ከአባሉ በላይ ኪያውሲንግን ነው። ትናንትና የተመዘገበ ሰው 1 ዓመት ከቆጠበው ጋር እኩል ስናሳትፍና እድለኛ ቢሆን ጉዳቱ ወደዚህ ያመዘናል። ምክንያቱም ቀድሞ ገንዘብ ለከፈለን ሳይሆን የምንሰጠው አሁን ቅድመ ክፍያዋና የከፈላትም ደግሞ በጣም ጥቂት ነው የምትሆነው። ሞር ለከፈሉት ብንሰጥ ነው ጀስት አድቫንቴጁ የሚኖረን ማለት ነው እንደ ኪያውሲንግ። ስለዚህ የመጀመሪያ ዙር፣ ሁለተኛ፣ ሶስተኛ እና አራተኛ ዙር የምንላቸው አንዱ ከአንዱ ጋር አይቀላቀልም። ግን የመጀመሪያ ዙር ተመዝጋቢው 15000 ከሆነ ከ15000 ውስጥ ነው እድሉን የሚይ ያ ማለት ሬሾ ሲሰራለት የቤቶቹ ድልድል ላይ ማለት ነው ከፍ ያለ ነው የሚሆነው። ለ15000 ሰው የምናወጣው 200 ቤት ከሆነ ለ1000 ሰው የምናወጣው በዛው ልክ ይሆናል። ለ500 ሰው የምናወጣው በዛው ልክ ይሆናል። ተያይዞ ማለት ነው እንደየባችሁ። ስለዚህ አንዱ ከአንዱ ጋር ሳይቀላቀል ፍጹም ሳይዋሃድ ራሱን ችሎ ነው የሚስተናገደው። ግን ምን ይመስላችኋል? ኢቨንቱ አንድ ሲሆንና አዲስ አበባ ዩኒቨርሲቲ በአንድ ሶፍትዌር ሁሉንም ሲያስገባ ሁሉንም በአንዴ ያወጣ የሚመስላቸው ሊሆን ይችላል። ይህ ፍጹም ስህተት ነው። ስለዚህ ባች ከባች በፍጹም አይቀላቀልም። ቢቀላቀል ጉዳቱ ለኪያውሲንግ ፋይናንስ ሶሉሽን ነው። ለዚህ ጥያቄ መነሻ ነው ብዬ የማስበው የኢንስፔክተር መሐመድ ያ ማለት 3ኛ ዙር ላይ ሚያዝያ 30 ከተመዘገብኩ 15 ቀን ነው ያለው ነው። ኦፍኮርስ ልክ ነው። ከተመዘገበ 15 ቀኑ ነው። እሱ 3ኛ ዙር ውስጥ ነው ያለው። ስለዚህ ከ3ኛ ዙሮች ውስጥ እጣ ሲወጣ እሱም ደረሰው። እሱ ደግሞ ከተመዘገበ 15 ቀኑ ነው። አንድ ቀንም ሊሆነው ይችላል። በ29 ተመዘገበው በ30 ሞልቶለት ሊሆን ይችላል። ግን የተወዳደረው ለእድሉ ከ3ኛ ዙር ውስጥ ነው።
በሶስተኛ ዙር የተመዘገቡት ሰዎች 3000 ከሆኑ ከ3000 ውስጥ ነው እሱ የተወዳደረው። በመጀመሪያ ዙር ከተመዘገቡት ከ15000 ውስጥ ተወዳድረው ነው እንግዲህ 100 ምናምን ሰዎች የቤት ባለቤት ለመሆን እድለኛ የሆኑት። ሁለተኛ ዙርም እንደዚሁ በተመሳሳይ ማለት ነውና አንዱ ከአንዱ ጋር ተቀላቅሎ አይደለም። ይሄ ግልጽ ሊሆን ይገባል። ግልጽ ነው ብዬ ደግሞ አስባለሁ በአሰራር። ስለዚህ ሁሉም ተመዝጋቢ በየባቹ ይከፋፈልና ከዛ የመጀመሪያ ዙር ተመዝጋቢ እድለኛ የሚሆኑት ተመዝጋቢዎች ወይም ደንበኞች መጠን ሀይ ነው የሚሆነው ማለት ነው። ቅርብ ጊዜ የተመዘገቡት ይጨምራል። ያ ኦኬ፣ በጣም ጥሩ። እሺ ውድ ተመልካቾቻችን ውይይታችን በዚሁ አላበቃም። ካፍታ ቆይታ በኋላ እንመለሳለን። አብራችሁ ቆዩ። ተመዝጋቢዎችን የቤት ባለቤት እያደረገ በሚገኘው በኪ ሃውሲንግ ፋይናንስ ሶሉሽን ብራንድ አምባሳደር በመሆኔና የዚህ የተቀደሰ ዓላማ አካል በመሆኔ ኩራት ይሰማኝ። በኪ ሃውሲንግ አሰራር መሰረት የቤት ባለቤት ለመሆን ከናንተ የሚጠበቀው 83145 ብር ቅድመ ክፍያ ከፍሎ በመመዝገብ ከዚያም በየወሩ እንደመረጡት የመኝታ ቤት አይነት ከ2000 ብር ጀምሮ መቆጠብ። ይሄንን ማድረግ ከቻላችሁ የቤት ባለቤት ለመሆን ብቁ ናችሁ ማለት ነው። ቀጥሎስ በአመት 2 ጊዜ እድለኞችን ለመለየት በሚደረገው መርሃ ግብር ላይ እድለኛ ከሆኑ በመረጡት ከተማ የተጠናቀቀ ቤት በስሙ ተገዝቶ ይረከባሉ። በተለያየ ምክንያት የፋይናንስ ችግር ቢያጋጥማችሁ እችን ታክል ስጋት እንዳይገባችሁ። ለዚህ ዓላማ ታስቦ የመጨረሻ ምስረታ ላይ የሚገኘው የፋይናንስ ተቋማችን ሙሉ ድጋፍ ያደርግላችኋል። የካፒታል ክፍያዎቻችን በጠቅላላ ዝግ በሆነ የሂሳብ ቁጥር ውስጥ ከመቀመጡ በተጨማሪ አንጋፋው የኢትዮጵያ መድህን ድርጅት ሞርጌጅ ፕሮቴክሽን አሹራንስ ዋስትና ይሰጣችኋል። በዚህ ከወለድ ነፃ በሆነ ሞዴል በአጭር ጊዜ ውስጥ የቤት ባለቤት መሆን ከፈለጋችሁ ተመዝገቡ። እንዳያመልጣችሁ ፍጠኑ። ዛሬውኑ ተመዝገቡ። አድራሻችን ካሳንቺስ መናኸሪያ ረድኤት ህንፃ 9ኛ ፎቅ ኪ ሃውሲንግ ፋይናንስ ሶሉሽን። ቀላል ነው። ውድ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። እያወራን ያለነው በተለያዩ ማህበራዊ ሚዲያዎቻችን ላይ ያነሳችሁትን ጥያቄዎችን አሰባስበን ምላሽ እየሰጠንባቸው ነው። አሁንም በድጋሚ አብራችሁ ቆዩ። እሺ ከእጣው አልወጣንም። የተነሳው ጥያቄ ሌላው ምንድነው በአመት 2 ጊዜ እጣ ይወጣል ተብላችሁ ነበር፣ ነገር ግን በአመት 1 ጊዜ ነው የወጣው ያለፈው አመት እና ምክንያቱ ምን ነበር የሚል ጥያቄ ተነስቷል። ያው ይሄ ግልጽ ነው። ያው በተለይ 2017 ላይ የመጀመሪያ ዙር ተመዝጋቢዎች አንዴ ነው የወጣላቸው። ሁለተኛ ዙር ተመዝጋቢዎች ያው ጥቅምትና ሚያዝያ ላይ 2 ይወጡላቸዋል። የመጀመሪያዎቹ ዙር ተመዝጋቢዎች ደግሞ ሚያዝያ ላይ ወጥቶላቸዋል። ያለፈው ጳጉሜ ደግሞ የ2016 ነው። ስለዚህ በዚህ ዓመት ባለፈው 2017 ላይ አንድ ይጠብቃሉ። ልክ ነው፣ ምንም እንትን የለውም፣ ግልጽ ነው። በአመት 2 ጊዜ መሆን አለበት ብለን ስለሆነ ማለት ነው እኛም ሁላችን ውስጥ ያስቀምጥ ነው። ማውጣትም አቅቶን ደግሞ አይደለም። ኪ ሃውሲንግ ከእድሜው ላይ ያው አሁን 3 ዓመቱ ነው 4 ዓመቱ ነው እንዲህ እያሉ በእኛ እድሜ እየተጣሉ ነው ያሉት። ጀስት እድሜያችን ደግሞ የምንደብቅበት ምክንያት የለም፣ አደባባይ ያለ ነው። ኪ ሃውሲንግ ከተመሰረተ 2 ዓመቱ ነው። የመጀመሪያውን እጣ ካወጣ ግን ገና ነው ማለት ኦልሞስት 1 ዓመት ከ7 ወር አካባቢ ነው። ታህሳስ 2016 ላይ ማለት ነው። ከዛ 2017 1 ዓመት ሆነን 2018 ታህሳስ ላይ ገና 2 ዓመት ይሆነናል። ድርጅቱ እንደ ድርጅት ተመስርቶ ግን ሞዴሉን ለህዝቡ ካስተዋወቀ ጋዜጣዊ መግለጫ ከሰጠንበት ወቅት አንስቶ ከተቆጠረ ግን 2 ዓመቱ ነው። ገና ልጅ የሚባል ድርጅት ነው። ከዚህም እድሜው ላይ ደግሞ 11 ወር ገደማ በተለያየ ምክንያት ሳይሰራ ቆይቷል። ነገሮች ኢንቴንሽናል ይሆን ተብሎ እንግዲህ እሱን ብዙ ጊዜ አውርተናል፣ አንደጋግመውም። የሚያውቁትም ሚስጥር ነው ነባር አባሎቻችን። 11 ወርም ደግሞ ከእድሜው ላይ የተቀነሰበት ድርጅት ነው። ይሄ ድርጅት ከተመሰረተበት ጊዜ አንስቶ እስካሁን ድረስ ባለው በሰራው ስራ በገጠመው ፈተና ልክ ግን ጠንካራ የሚባል ሙሉ ጥርስ ያበቀለ ኩባንያ ደግሞ መሆን ችሏልና ጀስት ነገሮች ባይወጥሩት ኖሮ ከዚህም በላይ ቡስት ማድረግ የሚችል ድርጅት ነው። ከዛ ውስጥ አንዱ ለእድለኞች ይተላለፋሉ ተብሎ የታሰቡት ቤቶች ግንባታ እንዲጀመር ታህሳስ 3 2016 ላይ ነበረ የተዋዋል ነው። ሸራተን አዲስ ሆቴል ከነላመስገን ጋር ማለት ነው። ከነላመስገን፣ ወልመስ፣ ኤዜድ ኮንስትራክሽን እና ሌሎችም
በሰዓቱ 4-5 ከነበሩት ጋር ያኔ ነበር የተዋዋል ነው። ከዛ ሰዓት ጀምሮ መሰራት የነበረባቸው ስራዎች ግን አልተሰሩም። ምክንያቱም ጀስት ቻሌንጁም የጀመረውና ኪ ሃውሲንግ ገበያ ውስጥ ገብቶ አስፈላጊውን ነገር እንዳያደርግ የተለያየ ርብርብ ሲደረግበት የነበረው በተለያዩ ድርጅቶችና ግለሰቦች ከዛ ሰዓት አንስቶ ነው። ያንን 11 ወር ጊዜ በተለያየ ያው ነገሩን ለማሸነፍ ጥረት ሲያደርግ ቆየ። ፋይናሊ አሸነፈ። ከዛ ወደ ስራ ተመለሰ። ወደ ስራም ከተመለሰ በኋላ እስካሁን ባለው ጊዜ ደግሞ ሚያዝያ ላይ ዕጣ ወጣ ለ174 ሰዎች። ከዚህ ቀደም ከነበረው ቁጥር በተሻለ ማሰልጠኛ የሚገኘውን ሳይት ፊኒሽንጉን ከሌላው ቀድሞ እንዲያልቅ ክረምት ሳይገባ ብዙ ነገር እንዲሰራ አደረግን። ከዛ አልፎ ተርፎ 3 መሬቶችን ገዛን። ሌሎች እንቅስቃሴዎችንም እያደረግን እንገኛለን። ለፊት የምንናገረውም የማንናገረውም በርካታ ነገር ስላለ ማለት ነው። እና ይህን ታሪክ ያነሳውበት ምክንያት ለጥያቄው መልስ የሚሆኑ ሀሳቦች እዚህ ውስጥ ስላሉ ማለት ነው። ይሄ ከሆነ በኋላ ዕጣ የወጣላቸው ሰዎች አሉ፣ ቀድሞ ከሚያዝያ በፊትም የነበሩ ማለት ነው። ቤታቸውን ያልተረከቡ ዕጣ ግን ወጥቶላቸዋል። ለእነሱ ቤታቸውን ለማስረከብ ደግሞ በዛ በኩል የተያዘና የተገደበ ነገር ነበረ። ፋይናሊ እሱን በብሔራዊ ባንክ በኩል ካሸነፍን በኋላና ብሔራዊ ባንክ አስፈላጊውን ቅጣት ያንን ተቋም ቀጥቶት ኪ ሃውሲንግ ስራውን ይስራ ብሎ ከወሰነ በኋላ ግን በርካታ ስራዎችን ሰርተን ለነዚህ እየጠበቁ ላሉት ለትዕግስተኞቹ እድለኞቻችን ቤታቸውን ማስረከብ መቻል አለብን። ምክንያቱም ታሪካችን ዕጣ አወጡ ሳይሆን ዕጣ አወጡ አስረከቡ፣ ዕጣ አወጡ አስረከቡ፣ ዕጣ አወጡ አስረከቡ እያለ እየተያያዘ መሄድ መቻል አለበት። ዕጣ እናውጣ ብንል እንችላለን። ያን ያክል ከባድ አይደለም። ስንት ሰው ቆጠበ? ያንን ሊስት ለአዲስ አበባ ዩኒቨርሲቲ መስጠት አበቃ፣ ተገላገልን። ኤቨንት ነው። ከዛስ ዕጣ የወጣላቸው ሰዎች ቤታቸውን ተረከቡ ወይ ነው ትልቁ ጥያቄ። ሰውም ሊጠይቅም የሚገባው ማለት ነው። ለሱ ነው መበርታት ያለብን። የኛ ስራ እሱ ነው። ዕጣ ማውጣት አይደለም የኛ ስራ። ዕጣ ለወጣላቸው ሰዎች ቤታቸውን ማስረከብ ነው እንጂ ዕጣ ማውጣትማ አዲስ አበባ ዩኒቨርሲቲ ስራ ነው። ስለዚህ ያንን ዕጣ የማውጣት ሂደቱን እነዚህ ነገሮች ስንጨርስ እናድርግ በሚል አምነን ተማምነን የወሰንነው ውሳኔ ነው። ስለዚህ መጀመሪያ ለእድለኞች ቤታቸውን ማስተላለፍ አለብን። እየጠበቁን ነው። ዕጣ የሚወጣላቸው ሰዎችም ተስፋ የሚያደርጉት ነገር መኖር መቻል አለበት፣ ማየት አለበት። እነሱም ዕጣ ወጥቶላቸው ከነሱ በፊት የነበሩትም ዕጣ ወጥቶላቸው እየጠበቁ ከሆነ ምንድነው ቁም ነገሩ? እንደ አንድ እድለኛ ይሄ ሀሳብ አይጠፋንም መቼም ብዙ መመራመር ሳይጠበቅብን ማለት ነው። አንድ ይሄ ነው። ሁለተኛው የኪ መንደር ግንባታ መጀመር መቻል አለበት። ምክንያቱም ከአሁን በኋላ የቤት ባለቤት የምናደርጋቸው ሰዎች ወጥ በሆነ መንገድ ምንም መድሎና አድሎ ሳይኖረው ተመሳሳይ ቻንስ ተመሳሳይ ቤት እንዲያገኙ ማድረግ መቻል አለብን። ትልቁ ቁጥር ያ ስለሆነ። ሁለተኛ ደግሞ በራስ እጅ ያለን ነገር የመሰለ የለም። ምክንያቱም በፓርትነሮች እጅ ቢሆንም ግን እንደኛ ሊሆን አይችልም። ምክንያቱም እኛ በምንፈልገው ፍጥነት ልክ ነገሮች የሚሄዱልን ብዙዎቹ ፕሮጀክቶች በእኛ ቁጥጥር ስር መሆን መቻል አለባቸው። ፓርትነሮች ራሳቸውን ችሎ በራሳቸው ስኬጁል ሊሄዱ ይችላሉ። በእኛ ስኬጁል እንዲሄዱ ለማድረግ ግን አብዛኛው ኦን መደረግ ያለበት በኪ መንገድ ነው በሚል መሬት ገዛን። እዛ ላይ የኪ መንደር ግንባታ ልናስጀምር ነው። ይሄንን ማድረግ አለብን። ዕጣ የሚወጣላቸው ሰዎች ቤታቸው የት እንደሆነ ከወዲሁ ማወቅ ስለሚችሉ ማለት ነው። ዝም ብሎ አየር ላይ እንዳይሆን። እነዚህ ሁለት ነገሮች ከሆኑ በኋላ ደግሞ የፋይናንስ ተቋሙንም ስራ ማስጀመር አለብን። ምክንያቱም የፋይናንስ ተቋሙ ስራ ሲጀምር ሌላ እንትን የለውም፣ አላማ የለውም። አንድና አንድ ያለው አላማ ያው በሀገሪቷ የፋይናንስ ስርዓት ቢሰራም ግን በዋናነት የኪ ሃውሲንግ እድለኞች ዕጣ ከወጣላቸው በኋላ የሚከፍሉት ቢያጡ ሊያበድራቸው ነው። ስለዚህ እሱንም ቀድመን እናዘጋጅላቸው። ይሄ ነው። እስከዛ ግን የሚመጣ ጥያቄ ካለ እንመልሳለን አምነንበት። እስቲ አሁን ከረንትሊ እየተጠየቁ ያሉትንም ጥያቄዎች አንዳንዱ ጥያቄ ላይ እኮ ችግር የለብንም። አሁን ነገሮችንም በህግ አግባብ እንዲታዩ ወደ ህግም የወሰድናቸው ጥያቄዎቹ ላይ አይደለም። ጥያቄ በተለያየ ሀሳብ በተለያየ መንገድ ሊጠየቅ ይችላል። ምንም ችግር የለብንም ስነስርዓት እስካለው ድረስ። የግል ጥላቻና ሌላ ተልእኮ ሲያዝል ብቻ ነው ችግራችን። ያኔ ወደሚመለከተው እንመራለን። እና ይሄ አዲስ ጥያቄ አይደለም። ዕጣ አውጡልን አዲስ ጥያቄ አይደለም። የወጣላቸው ደግሞ ቤታችን አስረክቡን አዲስ ጥያቄ አይደለም። የነበረ ነው፣ ወደፊትም የሚኖር ነው። እኛም ይሄንን ስራ ስንሰራ አምነንበት ነው ይሄ ነገር እንደሚጠየቅ እና አውቀንም ነው። ሳናውቅ አይደለም፣ ድንገትም አይደለም። ለዛ ነው ማንደናገጠው። ለዛ ነው ምንም የማይመስለን ማንደነብረው። ከመደንበር ይልቅ ለጥያቄው መልስ በስራ ማሳየት ላይ የምናተኩረውና ዕጣ አሁን ሰዎቹ እንግዲህ እንደሚጠብቁት ጳጉሜ ላይ ነበረ። ያልሆነበት ምክንያት ይሄ ነው። ይሄን ደግሞ ዛሬ አይደለም የተናገርነው።
ገና ጳጉሜ ሳይደርስ ጀምሮ እየተናገርን ነበረ። ኤክስፔክቴሽኑን አላይን ለማድረግ ማለት ነው። እና በዛ አግባብ ነው እንግዲህ የዘንድሮ የ2018 ዓመተ ምህረት ከዚህ ቀደም ከነበሩት የተለየ እንዲሆን በአመት የምናወጣው 2 ሳይሆን ከ2 በላይ ነው ወደሚለው ሀሳብ እንድንመጣ የሚያደርገን። ካስፈለገ የ10 ዓመቱን ዕጣ አውጥተን መድበን መጨረስ እንችላለን፣ ቀድመን ማለት ነው። 10ኛ ዓመት ላይ ማን እድለኛ እንደሆነ ዛሬ ማወቅ ከፈለገ ዛሬውኑ ማድረግ እንችላለን፣ ያንን ካስፈለገ ማለት ነው። ግን አንዳንዴ ደግሞ ልብም ሲንጠለጠል ጥሩ ነው፣ ተስፋ ስለሚሰጥ ማለት ነው። በዛ ምክንያት ነው ዕጣ በዚህኛው ባሳለፍነው 2017 ላይ ለመጀመሪያ ዙሮቹ 1 እና እንዲሁም ለሶስተኛውም እንደዛ የሆነበት ምክንያት ይሄ ነው። በጣም ጥሩ። ወደ መጨረሻው ጥያቄያችን እየገባን ነው። ከአንዳንድ ሰዎች የቀረበ ቅሬታ የነበረው ውሉን አክሰስ ማድረግ እንዳልቻሉ ሲናገሩ ነበር። ውሉን አንብበን ይዘን መተን ወደ ቤታችን ወስደን ከቤተሰብ ጋር ተማክረን እንዳንወስን ተደርገናል እና ውሉ አክሰስብል ነው ወይ? በደንብ አክሰስብል። አንደኛ 23,000 ሰው እጅ ላይ ያለ ውል ነው፣ አደባባይ የወጣ ነው። 23,000 እጅ የገባ ውል ማለት በቃ ምን ሚስጥር ነው? ሚስጥርም ከሆነ አደባባይ ነው ሊሆን የሚችለው። ሁለተኛ ውሉ ኦንላይን ላይ አለ፣ ዌብሳይታችን ላይ አለ። ዌብሳይታችን ላይ ፊት ለፊት ያስቀመጥነው ውል ነው በሃርድ ኮፒ ያለው። እያንዳንዱ በየቀኑ ለሚመጣው ሰው ግን ኮፒ እያደረግን አንሰጥም፣ በጀት የለም። አንዱ ውል 78 ገጽ ነው። 78 ገጽ ወረቀት ኮፒ እያደረገን በቀን 300 እና 400 ሰው ብናስተናግድ ለ300 እና ለ400 ሰው መስጠት አንችልም። ቢሮ ያስተናገድነው ደንበኛ እኮ ከተመዘገበው በላይ ነው። ምናልባት ቢሮ 100,000 ሰው መጥቶ ይሆናል 20 ምናምን ሺህ የተመዘገበው፣ ምናልባት ዳታ የለኝም ግን ያ ይሆናል። ስለዚህ 70 ምናምን ሺህ ሰው ውል ላይ ዋዋል ነገር ላይ መዘገብ ነገር ሲባዛ በ8 ገጽ ወረቀት ሲባዛ በገንዘብ በሚሊዮኖች የሚቆጠር ገንዘብ ለኮፒ ለወረቀት አንበጅትም። እሱን ከምናደርግ ቆርቆሮና ሚስማር እንገዛበት የተሻለ ነው ለኛ። ምን ማድረግ ይችላል? ፎቶ ማንሳት ይችላል ከፈለገ እዛ ውስጥ ሳይገባ ሳይለፋ። አማርኛ ማንበብ የሚችል ከሆነ ውላችን በአማርኛ ነው ያለው። መረዳት የሚችል ከሆነ ቁጭ ብሎ መረዳት፣ ማንበብ፣ መጠየቅ፣ መከራከር ይችላል፣ መወያየት ይችላል። አይ እሱንም አልፈልግም ቤት መሄድ አለብኝ ካለ ዌብሳይት እንዴት መጠቀም እንዳለበት ማወቅ አለበት። ዌብሳይቱ ላይ በደንብ ያገኛል በዛ እውቀቱ። አደባባይ ያለ ነው። የኪ-ሃውሲንግ ውል ሚስጥር አይደለም። ከማን ይደበቃል? ኦልሬዲ 22,000 እና 23,000 ሰዎች ያለው ውል ማለት ነው። እንዲሁ ያው ፕላትፎርሙ ሲገኝ እና ማውራትም ሲቻል ፈጣሪ አንደበቱን ሲሰጠው ለዚህ የተጠቀመው ሰው አስተያየት ብዬ ነው የማስበው። ከፈለገ የትም የሚያገኘው ውል ነው የሚሆነው። እኛ ቢሮ ሲመጣ ደግሞ ለዚሁ ዓላማ ተብሎ ኮፒ ተደርገው የተቀመጡ አሉ። ሰዎች ሀሳባቸውንም እያሰመሩ የሚያነቡት ማለት ነው። ስለዚህ እዚህ ላይ ብዙ ጊዜ ባንፈጅ ዝም ብለው የተጠየቀ ጥያቄ ነው ብዬ ነው የማስበው። ፕራክቲካል እኛ ጋር ያለው ይሄ አይደለም። በጣም ጥሩ። እንደው የቀረ ሀሳብ ካለ ማጠቃለያ ሀሳብ ካለ ድል መስጠት። አመሰግናለሁ። ያው በተነሱ ጥያቄዎች ላይ መልስ ሰጥተናል። ጥያቄዎቹ ግን እነዚህ ብቻ አይደሉም። በተለያየ መንገድ ባገኘነው አማራጭ ሁሉ መልስ እየሰጠን እንዘልቃለን። በቃል ከምንለው በላይ በተግባር ደግሞ ማሳየቱ ይሻላል። ምንም ሳናወራ ይኸው የምንለው ነገር የተሻለ ነው። ሞር ትኩረታችንም እዛ ላይ ነው። ጫጫታ ውስጥ ስንገባ ያው አጀንዳ ከመስጠትና ርዕስ ከመፍጠር ውጭ ብዙም የምናደርገው ነገር የለም ብለን እናምናለን። በተግባር ግን ሲሆን የምናሳየው ነገር ይኖራል። እዛ ላይ እናተኩራለን። እንግዲህ አንዳንዱ ያው እንደምናየው ነው። ምን ይባላል ከናባባሉ ጀማሪ ጿሚ በሬ ላይ በግ አትሰሩ ይባላል እና አንዳንድ ጀማሪ ቲክቶከሮች እና ተያያዦች የሚያደርጉት እንትን እያየን ነው። በሚያስቀው እንስቅ ነበር ከዚህ በፊት። አሁን ግን የሚያስቅ ጉዳይ የለም። ወደሚመለከተው ነገሩን እየወሰድነው ነው ያለ ነው። ስለዚህ የኪ-ሃውሲንግ ተመዝጋቢ የሆኑትም ለመመዝገብ ያሰቡትም ያለው ነው የትኛውም የህብረተሰብ ክፍል ሁለት ጆሮ አለው። በአንዱ አንዱን ከሰማ በኋላ በሌላውም ደግሞ ሌላውን ይስማ ለዳኝነት። ያ ነው መሆን ያለበት። በአንዱ ጆሮ በሰማው ነገር ከሆነ ጭንቅላቱን የሚያዘው ወደ አንድ አቅጣጫ ብቻ ነው ጠመም ብሎ እየሄደ ያለው ማለት ነው። እና ይህንን ነው ልል የምችለው። ነገሮችን ማጥራት ጥሩ ነው፣ መመርመር ጥሩ ነው ከሚመለከተው አካል ማለት ነው። እና ያው አሁን ሚዲያ ሁሉም እጅ ላይ ነው ያለው። ማንም እየተነሳ የፈለገውን ማለት ይችላል ማለት ግን በህግ አግባብ መብቱ አለው ማለት አይደለም። ያው እጁና ምኑ ስለፈቀደለት ማለት ነው። ስለዚህ ኪ-ሃውሲንግ አስፈላጊ የሆነ አፕዴት ደግሞ በቅርቡ በተግባር ይሰጣል። ብዙም
ንግግሩ ላይ ሳናተኩር ማለት ነው። ይሄ ነው የመጨረሻ መልእክቴ። ስለነበረን ቆይታ ከልብ አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን የነበረን ቆይታ ይህንን ይመስል ነበረ። ስለምሰጡን ሀሳብና አስተያየት ከልብ እናመሰግናለን። በቀጣይ ሳምንት ከእናንተ ጋር ቆይታ የምናደርግ ይሆናል። እስከ ሳምንት ቸር ሰንብቱ። ሳምንታዊ አዳዲስ መረጃ እንዲደርሶ የደውል ምልክት መጫን እንዳይረሱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።